በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ እቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረጅም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌደራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ።